እንግዲህ እንደምን አደራችሁ ወይም እንደምን ዋላችሁ እላለሁ። እንግዲህ ወደዚህ ሚዲያ በሰላም እንኳን መጣችሁ በማለት የዛሬውን ትኩረት የማደርገው አሸናፊው ማን ነው በሚለው ላይ ይሆናል ማለት ነው። እንግዲህ ርዕሱ ላይ እንዳያችሁት አሸናፊው ማን ነው? ይህንን ርዕስ የመረጥኩበት ዋና ምክንያት እንግዲህ ሁሉም የሚሆነውን አያውቅም፣ ግን እናሸንፋለን ይላል። ግን አሸናፊውን ማንም ሰው ሊያውቅ አይችልም። አሸናፊውን የሚያውቀው እግዚአብሔር ነው ማለት ነው። እንግዲህ አሸናፊ በምልበት ሰዓት ትኩረትን የማደርገው ዝም ብሎ በጉልበት መሸናነፍ ሳይሆን በሀገራችን አካባቢ ያለውን የጦርነት ሁኔታ፣ የግጭቱን ሁኔታ ያንን በተመለከተ ነው ትኩረት አድርጌ የማደርገው። እንግዲህ አሸናፊው በሚዋጉበት ሰዓት አሸንፋለሁ ስላለ አይደለም የሚያሸንፈው ለወገኑ፣ ለሀገሩ፣ ለሕዝቡ፣ ለሰላማዊ ሰው መልካምን ነገር የሚመኝና በዛ ላይ ትኩረት አድርጎ የሚሰራ ሁልጊዜ አሸናፊ ነው የሚሆነው እና ይሄንን እንግዲህ ከተግባር በምናይበት ሰዓት የራሳችንን ታሪክ በምናይበት ሰዓት ሁሌ የሚሸንፉት ለሀገራቸው ሕዝብ ሰላም የማይመኙ ዝም ብሎ ጭቆናን የሚያበዙ የሚጠራጠሩ አንተ የገሌ ደጋፊ ነህ ብሎ የሚያስሩ በቃ ምንድነው እንግልት የሚያበዙ ፓርቲም ይሆን መንግስትም ይሆን ተቃዋሚም ይሆን ይሄ ጉሬላ የሚዋጉት ተቀናቃኝም ይሆን ሁሉም ለህዝቡ ላይ በቃ ጉልበቱን የሚያሳይ ተሸናፊ ነው። በቃ ተሸናፊ ነው። ይህንን ማስረጃ በምንድን ነው የምናውቀው? ለምሳሌ በሀገራችን ታሪክ ውስጥ ደርግ በጣም ጨካኝ ነበረ እና አንተን ኢህአፓ ሌላውን ደግሞ በቃ እንደዛ ሰውን ምናምን እያለ በቃ ያስር ነበር፣ ቶርችድ ያድርግ ነበር፣ ያንገላታ ነበር። ሰዓት እላፊ ከምሽት ላይ ሰው እንደፈለገ መዘዋወር አይችልም ነበር። በዛም ላይ ደግሞ ከሀገር ወደ ሀገር ለመዘዋወር እንኳን ለመሄድ እንኳን ዘመን ለመጠየቅ የይለፍ ወረቀት ይጠየቅ ነበር። ልክ እንደ ቪዛ ማለት ነው፣ ከአንድ ከተማ ወደ አንድ ከተማ ለመሄድ እና በዛ ላይ ደግሞ ጆሮ ጠቢ ብዛቱ በቃ ምንድነው ያለውን ሁኔታ የጦርነቱ ቶርችድ ግርፋቱ ምናምን ደርግ በጣም እንደሄን ያበዛ ነበር እና በጣም ህዝብ ተማሮበት ነበር። በደርግ በጣም ችግር ውስጥ እንደነበር ሁላችንም እናውቃለን። እና በዛ ምክንያት እንግዲህ ይገርማቸዋል የሆነ ተቀናቃኝ ነው የጠፋው በወቅቱ በደርግ ጊዜ። በቃ ደርግን ምጥል አንድ ፓርቲ ባለመኖሩ በቃ ለጊዜው እንትን ሊቆይ ይችላል ማለትም ከቲፒኤልኤፍ እና ከሻዕቢያ ውጪ ማለት ነው። እና በዛን ጊዜ ሌላ አማራጭ ስላልነበረው ሰው የግድ እንግዲህ ሌላ መንግስት እንደ ደርግ እንዲወድቅ ስለሚፈልግ ህዝቡ ሻዕቢያም ቲፒኤልኤፍን መጥቶ እንትን ቢሆን በቃ ይፈልግ ነበር፣ ደርግ እንዲወድቅለት ይፈልግ ነበር እና እድሉን ተጠቀሙበት ማለት ነው። አንዳንድ እድልን መጠቀምም እንደዛ እና አሁን ሻዕቢያና ቲፒኤልኤፍ ብዙን ጊዜ ደርግን ጣል የኢትዮጵያ ይህን ያክል የሚያክል ሰራዊት በጉልበታችን ጣል ነው ምናምን የሚል ጉራ ይነዛለው። ግን የጣሉት ህዝቡ ነው፣ የኢትዮጵያ ህዝቡ ነው ደርግን የጣለው እና እንዳልኳችሁ ይገርማቸዋል። በአንድ አካባቢ ላይ አንድ እንትን ነበር፣ ባላባት ነበር እኔ ራሴ የማውቀው 15 ሰው ይዘው አንድ ወረዳ ከተማ ተቆጣጥሯል። በቃ አንድ ወረዳ እንዳለ ተቆጣጥሮ ነበር እና በየአካባቢ እንደዛ ባላባቶች ምናምን ያን ደርግ እንትን በምንበት ሰዓት ወዲያው ወታደሩም እየተማረረ ነው። ያሳዝናል። ወታደሮቹ ራሳቸው ያለ ፍላጎታቸው ነው የሚዋጉት። ብሔራዊ ውትድርና እየተባለ ከየጓራው ከየትምህርት ቤቱ እየታፈነ ያለ ፍላጎቱ የዛ እንትን ስለሆነ ደርግ ህዝብ በጣም ተማረዋል፣ ጠልተዋል። ይሄ ደርግ ሰራዊቱ የኢትዮጵያ ሰራዊት ነው የሚባለው በአሁኑ ሰዓት። ግን በተለምዶ የደርግ ሰራዊት የሚባለው ደርግን በጣም ጠልተዋል፣ የተማረረ ነበር እና ጠላት ስመጣ ጥሮ በቃ ይሸሽ ነበር፣ ምንም አይዋጋም። ምክንያቱም ደርግ እንዲወድቅለት ስለሚፈልግ ነው። እና ያንን እድል በመጠቀም እንግዲህ ሻዕቢያዎችም
ቲፒኤልኤፍም ደግሞ በእነሱ በኩል ደግሞ የነበረው ፕሮፓጋንዳ ከደርግ በተቃራኒ ነበር። እንግዲህ አንድ ሬዲዮ ጣቢያ ነው ያለው። ሌላ አማራጭ እንዳሁኑ ዘመን ቴክኖሎጂ የለም፣ ሞባይል ቴሌፎን የለም፣ ሶሻል ሚዲያ የለም። ያቺኑ አንድ ሬዲዮ ወይ ከወያኔ እንሰማለን ወይ ደግሞ የደርግ ሬዲዮ ጣቢያ እና የኢትዮጵያ ሬዲዮ ጣቢያ እና ቴሌቪዥን ያለው እና ሌላ አማራጭ እንኳን የሚሰማ ስላለው ሁኔታ የሚያውቅበት እድል አልነበረው እና በሻዕቢያ ወይም ደግሞ በወያኔ ሬዲዮ ጣቢያ የሚተላለፈው ደግሞ የዝን የደርግን ተቃራኒ ነበረ። እኛ ነፃነትን ልንሰጣችሁ ነው የመጣ ነው፣ ነፃነት ነው ለስልጣን ለመያዝ አይደለም። ደርግን ከጣልን በኋላ ስልጣናችንን ለህዝቡ ነው የምናስረክበው እና እንደዚህ አይነት ቅስቀሳ ነበር። ሁለተኛ ደግሞ የመናገር በቃ ብዙ ፖዘቲቭ እንትን ይናገራሉ እንግዲህ በሬዲዮ ጣቢያቸው እውነትን ባይሆን ማለት ነው በወቅቱ እና ህዝቡ በጣም ደስ ብሎታል ያ ነገር በመኖሩ። የደርግ ትገነጠላላችሁ ይላል፣ እኛ ግን መገንጠል ፍላጎት የለንም። እንደዚህ አይነት ነገር ነበር የሚናገሩት ፕሮፓጋንዳ። ደግሞ ለወታደሮቹ ምንድነው የምለው ቅስቀሳው እጃቸውን ብትሰጡ እኛ ወደ ሱዳን እንልካቸዋለን፣ ከሱዳንም ወደ አውሮፓ እንልካቸዋለን፣ የምትፈልጉ ደግሞ ከኛ ጋር ትሆናላችሁ፣ አይ አንፈልግም ወደ ደርግ እንመለሳለን ካላችሁ ደግሞ ወደ ደርግ እንመልሳቸዋለን የሚል ቅስቀሳ ነበር እና ደርግ እንግዲህ ያኔ ወታደሮቹ በሚዋጉበት ሰዓት ብዙ አማራጭ ስላለ በደርግም ስለተማረረ ቲፒኤልኤፍ ወይ ደግሞ ሻዕቢያ በሚመጣበት ሰዓት በቃ ከደርግ ለመገላገል ምንም ቢሆን ከደርግ የባሰ ሰይጣን የለም ከማለት እጃቸውን ይሰጡ ነበር ማለት ነው። ለወያኔ የሚሆን ለሻዕቢያ እንጂ ሻዕቢያዎች ወያኔዎች አሸንፎት ስላየን ህዝቡ ራሱ ደርግን ስለጠላው ነው ደርግ የወደቀው እና እንዳሉትም ደግሞ በእርግጥ ወደ ኤሮፓ የመላኩን ሁኔታ እንኳን ባይመስልም ወደ ሱዳን የመላኩ ሁኔታ ነበረ እጅ የሰጡት ማለት ነው እና ለራሳቸውም ደግሞ የሚፈልጉትን ወደ ራሳቸው እንትን ያደርጉ ነበር። አይ አንፈልግም የሚሉትን ደግሞ ወደ ደርግ ይመልሱ ነበር። እነኛ ወደ ደርግ የሚመልሱበት አሁን ምንድነው የሚጠቅመው ለእነሱ ምንድነው የጠቀማቸው? ለስለላ ስለ ራሳቸው ዲሞክራሲ እንደሆኑ ምናምን ለማሳየት ለቀረው ለኢትዮጵያ ህዝብ እንደዛ እየመጡ እንግዲህ የተመለሱት ምርኮኞች ያን ስለምናገሩ የሚሄደው ሁሉ እጅ ይሰጣ ማለት ነው እና በዛ አማካይነት ነው ደርግ ሊወድቅ የቻለው እና ጨካኝ ሁልጊዜ ይወድቃል፣ ለህዝቡ ደግሞ መልካም የሚያስብ ያው ያሸንፋል ማለት ነው። እንግዲህ ከደርግ ያው ወያኔ እና የሻዕቢያ በነፃነት በኩል የተሻለ ነው ለማለት ይቻላል። ምንም ማነጻጸር አይቻልም። ምክንያቱም በደርግ ጊዜ ለይለፍ ወረቀት እንኳን ከከተማ ወደ ከተማ ለመሄድ የይለፍ ወረቀቱ ደግሞ እንደ ቪዛ ይጠየቅ ነበር እና በወያኔ ጊዜ ያ ቀርቷል። ምሽት ላይ ሰው ይሄድ ነበር። ግን በጣም የሚያሳዝነው ወያኔ ትልቁ መጥፎነቱ አሰብን፣ ቀይ ባህርን ያንን እንግዲህ የዘረኝነት ጉዳይ ነው። ግማሽ ጎናቸው ያው ኤርትራዊ ስለሆኑ አስከንትሏል ማለት ነው። ጉሮሮ ታንቆ እንዲኖር ነው ያደረጉት እና ያ በጣም ያሳዝናል። ሁለት ደግሞ የአንቀጽ 39 ጉዳይ ለመገነጣጠል ነው እንግዲህ ዓላማው ኢትዮጵያን ለማጥፋት ነው። ያ ሁሉ የወያኔ በጣም በህዝብ ዘንድ የተጠላበት እነኚህ ናቸው ማለት ነው። ሶስተኛ ደረጃ ላይ ደግሞ በብሔር ብሔረሰብ በቋንቋ ክልል እንትን ማቋቋሙ ምንም እውነትም ቢመስል ግን ከዛ አንጻር ደግሞ አንድ ፓርቲ ደግሞ በውስጡ ቢያስቀምጥ ኖረው ማለትም እንደ ምንድነው ዜግነት ከተለያዩ ብሔረሰብ የተወለዱት ፓርቲ የሆነ ብኖር እና እነኚህ ሁሉ እኩል መብት ብሰጣቸው አትለስ የተሻለ ይሆን ነበር ብዬ ገምታለኝ። ግን ያንን አላደረገም። ያው ክፍፍሉ መጣ፣ እርስ በራስ መጨራረስ ሆነ። አላማቸውም መጀመሪያውን ለዛ ስለሆነ እንግዲህ ወያኔም በህዝብ ዘንድ ተጠላና ወደቀ ማለት ነው። ስለዚህ አሁን ምንድን ነው ወያኔና ሻዕቢያ በአሁኑ ሰዓት እያደረጉ ያሉት? ልክ እግዚአብሔር እነሱን ለየት ባለ ሁኔታ እንደፈጠራቸው አድርገው ስለሚገምቱ አሁን ዝም ብለን ብንዋጋ የኢትዮጵያን ዝም ብለን እናሸንፋለን የሚል ግምት፣ የተሳሳተ ግምት ይዘዋል እና የደርግ ጊዜ ዘመንና የአሁኑ ዘመን አንድ አይደለም። በአሁኑ ዘመን ይክፋም ይልማም
ያለው መንግስት ከደርግ ይሻላል። በልማቱም በኩል ኢንፍራስትራክቸሩም በኩል በማንኛውም በኩል ስነጻጸር ከደርግ የተሻለ ነው። አሁን የብልጽግና ከወያኔም የተሻለ ነው። ስለዚህ አሁን ወያኔን መቶ ቢዋጋ ህዝብ ድጋፍ ስለሌለው እንደሚሸነፍ ነው። ይሄ ግልጽ ነው። ምክንያቱም ህዝብ ያሸንፋል ሲባል እኮ ምንድን ነው በጦርነት አለም ህዝብ የሚያሸንፈው። ህዝብ ከያዘ አንድ ፓርቲ ህዝቡ ሰላይ ይሆንለታል ማለት ነው። ተቀናቃኝ ወይ ተቃራኒ በሚመጣበት ጊዜ በዚህ በኩል መጥቷል ብሎ ኢንፎርሜሽን ይሰጣል። ያኔ ወታደር ሄዶ ጠብቆ ድንገት ያጠፋቸዋል ማለት ነው። እና ህዝብ ማለት እንግዲህ ለዚህ ነው የሚጠቅመው። እና በአሁኑ ሰዓት የህዝብ ድጋፍ ስላለው እንትኑ ከብልጽግና ከእንትኑ ጋር ስነጻጸር እንኳን የህዝብ ድጋፍ አለው። ከወያኔ ጋር ስነጻጸር አሁን ብልጽግና የህዝብ ድጋፍ እንዳለው የሚያመላክቱት ምልክቶች ምንድን ነው? ከብልጽግና አምርሮ የሚሰደድ ሰው የለም። ወደ ውጭ ሀገር ወደ ሻዕቢያ ወደ ኤርትራ የሚሄድ የለም። ግን ወያኔን በምናይበት ሰዓት በወያኔ ውስጥ ሰራዊቱ አሁን እየኮበለለ ነው። አፋር ውስጥ እንትን አለ፣ ድጋፍ የለውም ማለት ነው። ሰላማዊ ሰልፍ ሁሉ ሲደረግ እናያለን። እና ፓርቲው ራሱ እየተከፋፈለ ነው። ህዝቡ ራሱ ጥላቻውን እያሳየ ነው በወያኔ ላይ እና ድጋፍ የለውም ማለት ነው ወያኔ። ሻዕቢያም ቢሆን እንደዛ ነው። ስለዚህ አሁን ብዋጋ ተሸናፊ ነው። በቃ ህዝብ ዘንድ ተቀባይነት ስለሌለው ይሸነፋል። እና ይሄንን አውቃቸው እንደው ጊዜያችሁን ባታባክኑ። እንደዛ ሊሰራ አይችልም። ይሄ ዝም ብሎ በተፈጥሮ እግዚአብሔር እንደዛ አንድ ልዩ አንድ ብሔረሰብ ለየት አድርጎ እንደው የማያሸነፍ እንትን አድርጎ እንደፈጠረ እንደዛ አይነት ስሜት ኖራቸው ተሳስታቸዋል። አይደለም፣ ሁኔታዎች ናቸው። የደርግ ጊዜ ሁኔታና የአሁኑ ሁኔታ አንድ አይደለም። ስለዚህ እንዳትሳሳቱ፣ ወደ ጦርነትም እንዳትገቡ ላለኝ እና በእርግጥ አሁን ሻዕቢያ የተለያዩ እንትኖችን እያሰለጠነ ወደ ኢትዮጵያ ምናምን ይልካል። የተለያዩ ብሔረሰብ ተቃዋሚዎችን በአንድ በኩል ኢሳያስም ይሁን ሚዲያቸው ስለ ኢትዮጵያን አንድነትን መከፋፈልን አንፈልግም ይላሉ። ግን የሚያከፋፍሉ ነገሮችን ደግሞ የኦሮሞ ነፃ አውጪ፣ የአማራ ነፃ አውጪ፣ የጋምቤላ፣ የቤኒሻንጉል፣ የሶማሌ ነፃ አውጪ እያለ የሚያሰለጥና የምልከው ደግሞ ስለሆነ የምናገረውና የሚያደርገው የተለያየ ነው። ይህ ደግሞ በዚህ የተካነ ነው ሻዕቢያ እና ይህን ደግሞ አሁን ነቅተውበታል። ሁሉ ህዝብም ነቅቶበታል፣ መንግስትም ነቅቶበታል። እና ይሄ በአሁኑ ሰዓት የሚሰራ አይመስለኝም። እንደዚህ ነው እሱ የሚያሰለጥናቸው እንትኖች ያን ያክል ኤፌክቲቭ አይደሉም፣ እንደ ደርግ ጊዜ ማለት ነው፣ ውጤታማ አይደሉም። እና ሌላ ደግሞ ምንድነው ሰሞኑ በጣም ስለ ቤኒሻንጉል ያበዛሉ የሻዕቢያ ሚዲያዎች እና ያኔ በ1990 ዛሬ 36 ዓመታት ድረስ በፈንቅል ጊዜ ሻዕቢያዎች እንዳለ ኃይላቸውን ፍጹም መከላከያ ሚኒስትር ነው የኤታማዦር ሹም በዛ መሪነት ወደ አሶሳ ሄደው ያኔ በጣም ብዙ ነገር ዘርፈው ነበር እና አሁንም ብንዋጋ እንደዛ እናደርጋለን ብሎ ያስባሉ። እና በጣም ይሄ ሞኝነት ነው። ሞኝነት ምንድነው? ይሄ ትምህርት ተወስዶበታል። ያኔ ሻዕቢያዎቹ አሶሳን በሚወሩበት ሰዓት ደርግ ከምጽዋ ወደ አሶሳ ሰራዊቱ ከሚያመጣ ይልቅ ቀጥታ ወደ አስመራ ቢሄድ አስመራ ውስጥ እንትን ወታደር አልነበረውም። ሻዕቢያ ጠቅላላ ወደዚህ እንትን አምጥቶ ነበር ወደ አሶሳ። ስለዚህ አሁን ያንን ቢያስብ ሻዕቢያ አሁን እንትን አብይ እንደዛ አይደለም። በሌላ በኩል ብትመጡ ቀጥታ ወደ አስመራ ነው የሚሄደው እና እንደዛ ባታስቡ ጥሩ ነው። እንግዲህ ትምህርት ተወስዶበታል ማለት ነው። ይሄን አስተሳሰብ ሁሉ ነክቶበታል። እንደዛ ለማድረግ እናደርጋለን ብትሉ ራሳቸው ነው የምትጎዱት ሻዕቢያዎቹ እና ይሄንን ባታስቡ ይሻላል ብዬ ነው። እንግዲህ በዛሬው ዕለት እንግዲህ አሸናፊው ማን ነው የምለውን ርዕስ በዚህ ያበቃለኝ። ስላዳምጣችሁኝ አመሰግናለኝ። ታንክ ዩ ቬሪ ማች። ሚዲያውን ደግሞ ላይክ፣ ሼር እና ሰብስክራይብ አድርጉ። ምክንያቱም በዚህ ሚዲያ እውነት ፋክት ላይ ተመሰረትን ነው ሚዲያ የሚያቀርበው እንጂ በስሜት ስላልሆነ በየጊዜው ደግሞ ሀሳብ እንደመጣ
ወይም ደግሞ ኢንፎርሜሽን ወይ መረጃ እንደተገኘ በየጊዜው ስለሚተላለፍ በተቻለ መጠን ላይክ፣ ሼር እና ሰብስክራይብ ብታደርጉ ወዲያው ሜሴጅ ይደርሳችኋል። በትኩሱ መረጃው ታገኛላችሁ ማለት ነው። ስላዳመጣችሁ አመሰግናለሁ። ታንክ ዩ ቨሪ ማች